እንዴት ነው ኒውካስል እንደዚህ ሚዲዮኑት? አምና ሊቨርፑልን ካራባኦ ካፕ ላይ አሸንፈው እንዴት ዘንድሮ ዊዝ ኦል ዱ ሪስፔክት ለብሬንትፎርድ እና ለዌስትሃም ያንሳሉ? እንደ ቀልድ ነው የሚያሸንፏቸው። ዛሬ ሰብራት እርግጥ አድርጎ እንዴት እንደሆነ ይነግራቸዋል። ፏ ብላቸዋል ብዬ አስባለሁ። እንጀምር። ኤዲ ሃው በምንድን ነው የሚታወቀው? የሱ ቡድኖች ሁሌም በኢንቴንሲቲ ነው የሚጫወቱት። ፊዚካሊም ኢምፖዚንግ ናቸው። ምርጥ ፉትቦል ባያሳዩንም ግን ከባድ ቡድን ለመጫወት የሚባለው ኒውካስል ነው። ማለት እንደ ኒውካስል የሚከብድ ቡድን የለም። ፕሬሳቸውም ኤኒ ቶፕ ቲም ላይ ፈጥነው ጎል የሚያገኙበት መንገዳቸው ነው። ግን ዘላስት ታይም እንደዛ አድርገው ተጫውተው ቻምፒየንስ ሊግ ሲገቡ ሲዝናቸው መጥፎ አጀማመር አሳይቶ ነበረ። ኦልዞ ከቻምፒየንስ ሊግ ውድድሩ ሲወጡ በደንብ ቢያሻሽሉም ዘንድሮ ግን ቻምፒየንስ ሊግ ላይ እንደሚያልፉ ወደ ቀጣይ ዙር ኦልሞስት በጣም ጋራንቲድ ነው። ፕሪሚየር ሊግ ፎርማቸው ግን እንዴት እንደዚህ ወርዶ 14ተኛ ደረጃ ላይ ይገኛሉ? አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ፣ ሼር አድርጉላችሁ ለጓደኞቻችሁ። ሰብስክራይብ ማድረግ አትርሱ። ዌል ኤዲ ሃው ፊዚካሊ ጨኮኝ ቡድን ቢመሰርትም ሊጉ ግን በጣም አዳፕት ማድረግ ጀምሯል። መጨረሻ ላይ ናቸው አሁን ከረንትሊ። ወደ ግራውንድ ዱዌልስ ጋር ስንመጣ ግን ካየነው ደግሞ ፕሬስ ማድረጋቸውን አላቆም ኒውካስሎች ጭራሽ ቶፕ ኦፍ ዘ ሊግ ናቸው ፕሬስ በማድረግ ላይ። ግን የሚያሳዝነው ኳሱን ደግሞ ባለመቀማት ሄዶ አንደኛ ኒውካስል ናቸው። ግን የዚህም ደግሞ ምክንያቱ እንዳለ ቡድኑ አይደለም ከፍ ብሎ የሚጫወተው። በተለይ ትሪፒየር ስለሆነ እና ዳንበርን ስለሆኑ እዛ ጋ ያሉት ፉልባኮቹ ፕሬስ አያደርጉም። ሶ ኦልሞስት ኳሱን ለመያዝ ነው ሀሳቡ። ኤዲ ሃው አትሊስት ወደዛ ኢቮልቭ የማድረግ ሀሳብ አለው። ምክንያቱም ዛላስት ታይም በሳምንት 3 ጨዋታዎችን ሲጫወቱ ፎርማቸው የሌለ ወርዶ ነበረ። ጭራሽ በጣም በጉዳትም ተጠቅተው ነበረ እና ያኔ ዘ ሃይስት ኢን ዘ ሊግ ነበሩ ለበጉዳት የኒውካስል ቡድን። ሶ ብዙም ሳይሯሯጡ ነገር ግን ጊዜውን ጠብቅ አድርገው ኳሱን ይዘው ከዛ ሰዓቱ ሲሆን ደግሞ ሄደው ኢንቴንስሊ ፕሬስ አድርገው ጎሎች የሚያስቆጥሩበትን መንገድ ለመፍጠር ነው ኤዲ ሃው እየሞከረ ያለው። ልክ ነው ማላ ካሰባችሁት ያንን አመቱ ሙሉ 3 ጨዋታ እያለብህ ማድረግ አትችልም። አላ ዋን ጌም ዊክ የምትጫወት ከሆነ ኢንቴንስሊ ፕሬስ አድርገ ዊን አድርገ ልታሸንፍ ትችላለህ። ግን ሙሉ ሰዓት ኳሱን ሳትይዝ ይህን ልታደርገው አትችልም። ግን ችግሩ ደግሞ ፖሴሽን ሲይዙም አሁን ፖሴሽን ከበለጡበት 5 ጨዋታዎች አንዱን ብቻ ነው ያሸነፉት። 2 ናቸው፣ 2ቱን ሽንፈት። ሰው እንዴት መጥፎ ሊሆኑ ቻሉ? ይሄ ደግሞ ሌፍት ባክ እና ራይት ባክ ላይ ሊቨራሜንቶ እና ሉዊስ ሆል ጉዳት ላይ ናቸው። ትሪፒየር እና ዳንበርን ጎበዝ ናቸው፣ ግን አይሬትም ሀይል ራሱ ግን እንደ ሉዊስ ሆል እና እንደ ሊቨራሜንቶ ፖዚሽናል ጨዋታ እንዲጫወቱ አያደርጓቸው። ምክንያቱም ኢምፖዚሽን ዳንበርና ትሪፒየር እዛው ሪሳይክል ሊያደርጉት ይችላሉ ኳሱን፣ ግን ኢንሳይስ አድርገው ወደ ውስጥ ፓስ ማድረግ ፕሮግሬሲቭ ፓሶችን ምናምን ሊያደርጉ አይችሉም። ሉዊስ ሆል እንዴት ይችላል? እሱን ኮብሃም እያለ ሚድፊልደር ነበር የሚጫወተው። ሊቨራሜንቶ በዛ ችሎታው ሲቲ ጋርዲዮላ ራሱ ይፈልገው ነበረ ሊያመጡት ዘንድሮ ሲሞክር ነበረ ጋርዲዮላ። ይህም ሚድፊልድ ላይ እንዲያዘወትሩ ኳሱን ወደ ሚድፊልድ ፓስ እንዲያደርጉ ያስገድዳቸዋል። ሆናሊና ጊማሬስ ብዙ ሪስፖንሲቢሊቲ ይሰጣቸዋል ማለት ነው። ኢንቴንሲቭሊ ፕሬስ እያደረጉ ነው። ፕላስ ደግሞ ፕሮግረስ የሚያደርጉትም ኳሱን እነሱ ናቸው። ግዴታ የሚያግዛቸው ሰው የለም። ግዴታ ወደ ክንፍ ሳይሆን የሚልኩት ወደ መሀል ነው ሁሌ ኳሱ የሚመጣው። ፉልባኮቹ ኳሱን ሊወስዱት አይችሉም። አሁን እነ ቲምበር ምናምን እንደሚያደርጉት ኒውካስልም እሱን መጠቀም አይችልም በትሪፒየር እና በዳንበር። ሌላው ችግር ደግሞ የዛሬ 2 ዓመት የሚጫወቱበት ቲም 3 ለውጥ ነው ያለው ካሁኑ። ማለት አልሚሮን፣ ኢሳቅና ቦትማን ቢወጡ መርፊ፣ ቮልትማድ እና ቲያው ነው የመጡት። ኦልዞ መርፊ ያኔም ቢኖር ፊዚካሊ እነዚህ አሁን ወርስ ናቸው። አሁን ከቮልትማድ እና ከኢሳቅ ብናነጻጽር ኢሳቅ ሞር ይሻላል። ቲያውም እንደዛው። አልሚሮንም ሞር ኢንቴንስ ነው፣ ፈጣን ነው። ቅድም እንዳየነው ደግሞ ግራንድ ዲዩልም እየተሸነፉ ነው ያሉት። መጨረሻኛ ናቸው ሊትራሊ ከሊጉ። ሶ ቡሊ እየተደረጉ ነው ፊዚካሊ። ፕሬስ ላይም አሪፍ ናቸው። ግን ቮልትማደውላ ስካውቲንግ ሪፖርቶችን ላይ ያሳያል ፕሬስ እያደረገ እንደሆነ አሪፍ። ያ እንዴት ትራንስሌት አላደረገም? ምክንያቱም ኦልሞስት ብቻውን ነው ፕሬስ እያደረገ ያለው። ያንን ቢልዳፑን ለማድረግ ብለው ሁሉም እዛ ጋር ናቸው። ኦልሞስት ፍላት 4-5 1 ነው የሆነው ቡድኑ። ቮልትማዴ ብቻውን እዛው ፕሬስ ያደርጋል። ቀምተው የሆነ ነገር አያደርጉበትም። ብቻውን ነው ያለው። ኦልሞስት ቻምፒየንስ ሊግ ኦብቪየስሊ ይቀላቸዋል። ምክንያቱም ቴክኒካሊ ሊበልጧቸው ቢችሉም they can always outrun them። ምክንያቱም ፕሪሚየር ሊግ እንደዛ አይቀልም፣ ቻምፒየንስ ሊግ ግን ይቀላል። ለዛ ነው አምናውላ ሊቨርፑልና አርሴናልን አሸንፈው ዘንድሮ አርሴናልን ማሸነፍ አልቻሉም። ምክንያቱም አሁን ስኬዲ፣ ሃቨርትስ፣ ጆርጂኖ ሳይሆኑ የሚጫወቱት ሞር ፊዚካሊ ኢምፖዚንግ የሆኑት ዙቢሜንዲ፣ ጊዮኬሬስ እና ካላፊዮሪ ናቸው እየተጫወቱ ያሉት። አርሴናል ብቻ ሳይሆን ኤቭሪባዲ ወደዛ ፉትቦል ሄዷል። ነገር ግን አይ ዱ ቲንክ አላ ሁለቱ ፉልባኮች ሲመለሱ ሊቨራሜንቶ እና ሉዊስ ሆል
ዮዋን ዊሳም ከጉዳት ስትመለስ ኢላንጋምና ባርነስን ፕሪሚየር ሊግ ላይ ፋየር ማድረግ ሲጀምሩ they can still catch up ምክንያቱም ሊግ ቴብሉ በጣም ጠባብ ነው ታይት ነው ሶ ሆፕፉሊ ኢቺጎ ሶል ሪፐር ፓወሩን መልሶ እንዳገኘው ኒውካስልም ፎርሙን ያገኛል ናት ሪሊ ምክንያቱም የኒውካስል ደጋፊ ከናንተ ማን አይኖርም so we don't really want them to do well ግን አሪፍ ቡድን ደስ ይላል እኮ ኒውካስል ማየት ከከባድ ቡድን በተለይ ነጥብ ሲያስጥሉ ከሲቲ ጋር የሚኖራቸው ጨዋታ ከአርሴናል የሚኖራቸው ከሊቨርፑል ከቼልሲ ይፈትናሉ እንደ ኒውካስል የሚፈትን ቡድን የለም ሶ ያንን አይደንቲቲያቸው መልሶ ቢያገኙት ደስ ይለኛል don't think they're gonna have a bad season ግን እስቲ እናያለን ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው ፕላሷን ላይኳን ኮሜንቷን ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል እኔ ደስ ሲለኝ እናንተ ደስ ይላችኋል እናንተ ደስ ሲላችሁ እኔ ደስ ይለኛል እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም